ታጣቂ ኃይሎችን በሚመለከት ግልጽ ማድረግ አለብን። በጣም ውስን ነው። እንደውም እነዚህ ዋና የሚባሉት ሳይሆኑ የሆኑ አናሳ የሆኑ የታጣቂ ቡድን አግኝተናል፣ አጀንዳ ሰጥተውናል። ግን ዋናዎቹ ጋራ እስካሁን ድረስ አልተሳካም። የአሜሪካ ፕሬዝዳንት ወደ ስልጣን ከተመለሱበት ጊዜ ጀምሮ የደቡብ አፍሪካ መንግስት ላይ በተከታታይ ክስ መስርተዋል። ከነጭ ገበሬዎች መሬት እየወረሰ ጸረ ነጭ ፖሊሲዎችን ተግባራዊ እያደረገ ነው፣ እንዲሁም ጸረ አሜሪካ የውጭ ፖሊሲ እየተከተለ ነው የሚሉ ክሶች ይገኙበታል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የካናዳው ጠቅላይ ሚኒስትር ማርክ ካርኒ እስራኤል በጋዛ ላይ የምታካሄደውን ወታደራዊ ዘመቻ እንድታቆም አሳስበዋል። በሁለተኛ ደረጃ የምናገኘው ተሽከርካሪ ደግሞ ሪቪያን R1T ይባላል። የተሽከርካሪ በሀገራችን ውስጥ ከሚገኙ የፒክአፕ ኤሌክትሪክ መኪኖች መካከል አንዱ ነው። መኪና አምራች የሆነው ሪቪያን ሲሆን የመኪናው ሙሉ ለሙሉ በኤሌክትሪክ የሚሰራ ነው። በአንድ ጊዜ ቻርጅ ከ434 እስከ 644 ኪሎ ሜትር የመጓዝ አቅም አለው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። የዕለቱን ሀገሬ ዜና በመምራት ሱባሎ ጋሻው አብሬያችሁ ቆይታ አደርጋለሁ። እናንተ ወደ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣዬ ነው። ቀዳሚ ወደምናደርገው ዜና እናልፋለን። ራሳቸውን ከሀገራዊ ምክክር ሂደት አግልለው ለሚገኙ የፖለቲካ ፓርቲዎችና ታጣቂ ኃይሎች ተደጋጋሚ ጥሪ ባቀርብም በቂ ምላሽ አላገኘውም ሲል ሀገራዊ ምክክር ኮሚሽን አስታውቋል። እነዚህ ወገኖች በየትኛውም ጊዜ ወደ ምክክሩ ቢመጡ በራችን ክፍት ነው ሲልም ኮሚሽኑ ገልጿል። አጀንዳቸውን ለኮሚሽኑ ባስገቡ ታጣቂ ኃይሎች ዙሪያም ኮሚሽኑ ለጣቢያችን ማብራሪያ ሰጥቷል። ተጨማሪ አለን። ላለፉት 3 ዓመታት በኢትዮጵያ ምድር መነጋገሪያ ከሆኑ ጉዳዮች መካከል ሀገራዊ ምክክር አንዱ ነው። ሀገራዊ ምክክር ኮሚሽን ከተቋቋመና ኮሚሽነሮች ከተሾሙለት ጊዜ ጀምሮ እስካሁን ድረስ በዘለቀው ሙግት ከሂደቱ በፊት መሟላት ስለሚገባቸው ቅድመ ሁኔታዎች፣ የኮሚሽኑ አወቃቀር፣ የኮሚሽነሮች ገለልተኝነት እንዲሁም ሌሎች በርካታ ጉዳዮችን አስመልክቶ የተለያዩ ወገኖች ሀሳባቸውን ሲሰነዝሩ ተስተውለዋል። በእነዚህ ሙግቶች መሃል ኮሚሽኑ በ11 ክልሎችና በሁለቱ ከተማ አስተዳደሮች የአጀንዳ ማሰባሰብ ሂደቱን ያጠናቀቀ ሲሆን በቀጣዩ ሳምንት ከሚካሄደው የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ ሂደት በተጨማሪ የትግራይ ክልልና የዲያስፖራውን ማህበረሰብ አጀንዳ ሰብስቦ ዋናውን ሀገራዊ ምክክር ጉባኤ እንዲያዘጋጅ ይጠበቃል። ይሁንና በሂደቱ ላይ ለመሳተፍ የሚያስችል ሁኔታ የለም ያሉና የራሳቸውን ምክንያት ያነሱ ጥቂት የማይባሉ የፖለቲካ ፓርቲዎች በይፋ ራሳቸውን ከምክክር ሂደቱ አግልለዋል። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲና የኦሮሚያ ፌዴራሊስት ኮንግረስን ጨምሮ ሌሎች ፓርቲዎችን ያቀፈው የተቃዋሚ ፓርቲዎች ኮከስ፣ እናት ፓርቲ እንዲሁም ኢህአፓ ራሳቸውን ከምክክሩ ካገለሉ የፖለቲካ ፓርቲዎች መካከል የሚጠቀሱ ናቸው። ሀገራዊ ምክክር ኮሚሽን እነዚህ ፓርቲዎች ወደ ምክክር ሂደቱ እንዲገቡ በተደጋጋሚ ጥሪ እያቀረበ ነው የሚሉት የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ እነዚህ ፓርቲዎች ከግንቦት 22 እስከ 24 በአዲስ አበባ ለሚካሄደው የፌዴራል አካላት የአጀንዳ ማሰባሰብ ሂደት እንዲሳተፉ ጥሪ ቢቀርብላቸውም እስካሁን ምላሽ አላገኘንም ብለዋል። የተወሰኑ በዚህ ሂደት ውስጥ ለመሳተፍ ፈቃደኝነታቸውን ያልገለጹ አሉ። ለነሱ ነው በተለይ ጥሪ እያደረግን የቆየነው። ምንም ገና ምላሽ አልሰጡንም። እኛ ተገናኝተን ስለኛ የበለጠ ለማስረዳትና እነሱን ወደዚህ ለማምጣት በመናረጋው ጥረት ነው ጥሪ ያደረግንላቸው። ገና መልስ አልሰጡንም። ከ80% የሆኑት የፖለቲካ ፓርቲዎች ጋራ ከጀመርን ጀምረን አብረን ነው እየሰራን ያለነው። እንደውም በዚህ በኮሚሽኑ አማካሪ ኮሚቴ ውስጥም እነሱ አሉበት ከሌሎቹ ጋር። በፌዴራል ደረጃ በሚካሄደው አጀንዳ የማሰባሰብ መድረክ እንዲሳተፉ 20 ለሚደርሱ ፓርቲዎች ጥሪ መቅረቡን የገለጹት የኮሚሽኑ የፕሮጀክት ማስተባበሪያ ኃላፊው አብርሃም ከበደ በመሰል መድረኮች ከመሳተፍ ባለፈ አጀንዳዎችን በተለያዩ አማራጮች ማስያዝ የሚቻልበት ሁኔታ መኖሩን አንስተዋል። በዚህኛው መድረክ ላይ በሀገር አቀፍ ደረጃ የሚሳተፉ 20 ፓርቲዎችን በሀገር አቀፍ ደረጃ የተመዘገቡ 20 ፓርቲዎችን ጥሪ አድርገናል። ከዛ ውስጥ ከ70-75% በላይ ምላሽ ሰጥተውናል። ተወሰኑ ፓርቲዎች በቁጥር የተወሰኑ ፓርቲዎች ምላሽ ያልሰጡናሉ። ግን አልሰጡንም ብለን አልተወንም። አሁንም እያንኳኳና ያለ ነው። የነሱ መሳተፍ በጣም ጥቅም እንዳለው እናምናለን። የግዴታ በአካል መገኘትም ባይሆን በጽሁፍም ይቻላል። ከዚህ በፊት የፖለቲካ ፓርቲዎች በጋራ ሆነው ያስገቡት የአጀንዳዎች አሉ። በተመሳሳይ እንግዲህ እነዚህ ያላቀረቡ ፓርቲዎችም በጽሁፍም ማቅረብ የሚችሉበት ሁኔታ ስላለ
የራሳቸውን አጀንዳ ተነጋግረው አምጥተው ለኮሚሽኑ ቢያቀርቡ ከሌሎች አጀንዳዎች ጋር ለምክክር የሚያቀርብበት አሰራር እንዳለው በዚህ አጋጣሚ እንዲያውቁት። ከፖለቲካ ፓርቲዎች ባለፈ በትጥቅ ትግል ላይ የሚገኙ ኃይሎች በሀገራዊ ምክክሩ ላይ እንዲሳተፉ ማስቻል የኮሚሽኑ ግብ ቢሆንም ከታጣቂ ኃይሎች በቂ ምላሽ አላገኘንም የሚሉት ምክትል ዋና ኮሚሽነሯ ሂሩት ገብረስላሴ አጀንዳውን ለኮሚሽኑ ያስረከቡ ታጣቂ ኃይሎች መኖራቸውን ግን አረጋግጠዋል። እነዚህ ታጣቂ ኃይሎች የትኞቹ ናቸው ለሚለው የጣቢያችን ጥያቄም ምክትል ዋና ኮሚሽነሯ ተከታዩን ምላሽ ሰጥተዋል። ታጣቂ ኃይሎችን በሚመለከት ግልጽ ማድረግ አለብኝ። በጣም ውስን ነው። እንደውም እነዚህ ዋና የሚባሉት ሳይሆኑ የሆኑ አናሳ የሆኑ የታጣቂ ቡድን አግኝተናል፣ አጀንዳ ሰጥተውናል። ግን ዋናዎቹ ጋራ እስካሁን ድረስ አልተሳካም። በየጊዜው ጥሪ እናደርጋለን። ያለ ስጋት መጥተው መመካከር እንደሚችሉ ገልጸናል። ትጥቃችሁን ፈታችሁ ኑ አላልንም። እንደውም መጥተው በሚሳተፉበት ጊዜ በኢንተርናሽናል ደረጃ የሚደረግላቸው ጥበቃ እንደሚደረግላቸው ሁሉ ገልጸናል። ግን እስካሁን ምላሽ አላገኘም። ሁሉንም ወገኖች በምክክር ሂደቱ ለማሳተፍ የሚደረገው ጥረት ቀጣይነት እንደሚኖረው አክለው የተናገሩት ኮሚሽነር ሂሩት ዋናው ሀገራዊ ምክክር ጉባኤ እስከሚካሄድበት ጊዜ ድረስ የኮሚሽኑ በር ክፍት ነው ብለዋል። እስካሁን ሳይካተቱ የቆዩ የፖለቲካ ፓርቲዎች ፈቃደኛ ሆነው በሚመጡበት ጊዜ ተካተው በሀገራዊ ጉባኤ እንደሚሳተፉ ግልጽ ማድረግ ፈልጋለሁ። ምክንያቱም እነሱ ፈቃደኛ ሆነው ቢመጡ የበለጠ አካታች እንሆናለን ማለት ነው። ከዚህ ውጪ እነሱ ብቻ አይደሉም፣ ታጣቂ ኃይሎችም አሉ እና እነዚህን ሁሉ ለማካተት አሁን የመጨረሻ ምዕራፍ ላይ እየደረስን ስለሆነ በጣም የመረባረብ ስራ እየሰራን ነው። በብዝሃ ሕይወት ሀብቶች ላይ ያሉ ነባር እውቀቶች ይበልጥ ትኩረት እንዲሰጣቸው ተጠየቀ። በተለያዩ ሰው ሰራሽ ምክንያቶች እና የአየር ንብረት ለውጥ ተጽዕኖ ሳቢያ ስጋት የተጋረጠባቸውን የብዝሃ ሕይወት ሀብቶች ለዘላቂ ልማት ለማዋል ዘመናዊና ነባር እውቀቶችን ማዛመድ ላይ ያሉ ውስንነቶች ሊቀረፉ እንደሚገባም ተመላክቷል። ሙሴ ከበደ ሀገራዊ የብዝሃ ሕይወት ሀብቶችን ለመጠበቅና በአግባቡ ለመጠቀም የምርምር ስራዎችን ከነባር እውቀት ጋር ማስተሳሰር ይገባል ተባለም። ይህ የተባለው በዛሬው ዕለት ለ4ኛ ጊዜ የዓለም አቀፍ የብዝሃ ሕይወት ቀን በተከበረበት ወቅት ነው። በአርሶ አደሮችና አርብቶ አደሮች የግብርና ሂደት ውስጥ ያለውን ሀገር በቀል ነባር እውቀት ከዘመናዊ ጋር የማስተሳሰር ከፍተኛ ውስንነቶች እንዳሉ የግብርና ባለሙያው ዶክተር ኃይሉ አርአያ ያነሳሉ። የብዝሃ ሕይወት ሀብቶች በተለያዩ ምክንያቶች የተጋረጠባቸውን የመመናመን ስጋት ለመቅረፍ ሁለቱንም እውቀቶች አዛምዶ ማስኬድ እንደሚገባ አሳስበዋል። ታች ያለው ህብረተሰብ ወይ ደግሞ መሬት ነክቶ የሚሰራውን ህብረተሰብ ጋር መሰማማት አለብን። መጀመሪያ ዘላቂ ልማት ማምጣት ከሆነ የግድ መሬት ላይ ሆኖ የሚሰራው ያለው ከወረቀት ውጭ የሚሰራ ያለው እንዴት አድርጎ ነው እየሰራው ያለው፣ ይተገብረዋል ወይ፣ ይሰማናል ወይ፣ ምን እናመቻችለት የሚለው ግንዛቤ ከያዝን ጥሩ ይሆናል። ስለዚህ ግንዛቤ ችግር ያለው ከአርሶ አደሮች ወይም ከአርብቶ አደሮች ባሻገር ያለነው አካላት ነን። ስለዚህ አርብቶና አርሶ አደሮች ጋር ያለውን ህይወት አካሄድ ልምድ ይዘን በዚህ ስንቀምረው የተስማማ ይሆናል። ስለዚህ ዘላቂነት ይመጣል። የብዝሃ ሕይወት ሀብቶችን በአግባቡ ከመጠቀም አኳያ ከሚታዩ ውስንነቶች መካከል ሀብቶቹን ጠንቅቆ አለማወቅና የግንዛቤ እጥረት አንዱ መሆኑን የሚገልጹት ደግሞ በኢትዮጵያ ብዝሃ ሕይወት ኢንስቲትዩት የአዝርዕትና ሆርቲካልቸር ምርምር መሪ ስራ አስፈጻሚ አቶ ውብሸት ተሾመ ናቸው። አርሶ አደሩ በዘመናዊ መንገድ ተሻሽለው በወጡ ዝርያዎች ላይ ብቻ እንዲንጠለጠል ማሰብ ሌላው ሁለተኛው ችግር መሆኑን በመግለጽ ነባር ዘሮችን መተው የምግብ ዋስትናን በዘላቂነት የማረጋገጥ ሂደትን አዳጋች ያደርገዋል ይላሉ። አርሶ አደሩን በዘመናዊ ተሻሽለው በወጡ ዝርያዎች ላይ ብቻ እንዲንጠለጠል የሚያስቡ አካላት አሉ። እኛ እንደ ብዝሃ ሕይወት ኢንስቲትዩት ዘመናዊ ዝርያዎች ጥቅም አላቸው። ስር የሰደደ የምግብ ዋስትና ችግር አለብን። ዘመናዊ ዝርያዎች ተሻሽለው የሚወጡት ከነባር ዘር እንደሆነ ጠንቅቀን እናውቃለን። ስለዚህ ሁለቱንም ጎን ለጎን አቻችሎ በመስራት ነው ስር የሰደደ የምግብ ዋስትናችን ችግር የምንፈታው። ያለበለዛ ነባር ዘሮችን ትተን የተሻሻሉትን ብቻ ከሆነ የምንጠቀመው ነባር ዘሮች ይጠፋሉ። ከጠፉ ደግሞ ወደፊት አሻሽለን የምናወጣው ዘር ልናገኝ አንችልም። ሁለተኛው ችግር ይሄ ነው። ሶስተኛው ችግር ተፈጥሯዊ የሆኑ ችግሮች አሉ።
የኢትዮጵያ ብዝሃ ሕይወት ኢንስቲትዩት በሰብል ምርት ብቻ ከ280 ሺህ በላይ የብዝሃ ሕይወት ሀብት ናሙና ለዓለም ማሰራጨቱን ያነሱት የተቋሙ ምክትል ዋና ዳይሬክተር ዶክተር አብዮት ብርሃኑ ማህበረሰቡን ከሚገኙ ገቢዎች ይበልጥ ተጠቃሚ ባደረገ መልኩ የብዝሃ ሕይወትን ለዘላቂ ልማት ለማዋል በርካታ ተግባራት እየተከናወኑ መሆኑን እንዲያብራርተዋል። ማህበረሰቡ ጠብቆ ነው ያቆየው ሀብቱን። ከዚህ ከሚገኘው ገቢ ከሚገኘው ሀብት ተካፋይ መሆን አለበት። ቅድሚያ ለማህበረሰቡ መሰጠት አለበት። ይህ ተቋሙ ቅድሚያ ሰጥቶ የሚሰራው ስራ ነው። የሚሰበሰቡ ገንዘቦች፣ እውቀቶች፣ ቴክኖሎጂ፣ ማንኛውም ነገር ወደ ማህበረሰቡ ደርሶ የማህበረሰቡን ህይወት መለወጥ መቻል አለበት። በዚህ ረገድም በዘላቂነት ጥቅም ላይ እየዋለ ነው። ሌላው እንግዲህ በአረንጓዴ አሻራ እየተሰሩ ያሉ ስራዎች ማህበረሰቡን የሚያሳትፉ ባህል እየሆነ የመጣ ነው። እንግዲህ ይህ ባህል ሲሆን ማህበረሰቡ አካባቢ እንዲንከባከብ፣ የጠፉትን መልሶ እንዲተክል፣ በጎርፍ፣ በድርቅ፣ በበሽታ፣ በወራሪ መጤ አረም እየጎዳ የነበረው አካባቢ እንዲያገግምና እንዲስተካከል ከዛም ከፍ ያለ ምርት እንዲሰጥ ዘለቂታዊ ስራ እየተሰራ ይገኛል። የዓለም የብዝሃ ሕይወት ቀን በኢትዮጵያ ብዝሃ ሕይወት ኢንስቲትዩት ግቢ ውስጥ በተለያዩ መርሃ ግብሮች እየተካሄደም ይገኛል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ወደ አሜሪካ አቅንተው ከፕሬዝዳንት ትራምፕ ጋር ተወያይተዋል። በዚህ ውይይት ወቅት ትራምፕ ነጭ ደቡብ አፍሪካውያን ሲገደሉ የሚያሳይ ያሉትን ፊልም ለደቡብ አፍሪካዎቻቸው እንዲሁም በቦታው ለተሰበሰቡ ባለስልጣናትና ጋዜጠኞች አሳይተዋል። ኃይለ ገብርኤል ታደሰ ተጨማሪውን አዘጋጅቷል። People are going to occupy land. We require no permission from you, from the president, from no one. ደቡብ አፍሪካ በ1994 ከአፓርታይድ ከወጣች ወዲህ ከአሜሪካ ጋር ያላት ግንኙነት በጣም የከፋ የሚባል ደረጃ ላይ እንደሚገኝ ይገለጻል። ይህንን ግንኙነታቸውንም ለማስተካከል ያለመ ንግግርን ለማድረግ የደቡብ አፍሪካው ፕሬዝዳንት ራማፎሳ ወደ ዋሽንግተን አቅንተዋል። ትራምፕ ከወራት በፊት ከዩክሬኑ ፕሬዝዳንት ዜሌንስኪ ጋር ተገናኝተው ከምክትላቸው ጄዲ ቫንስ ጋር በመሆን ያፋጠጡበት ቦታ ላይ የደቡብ አፍሪካው ፕሬዝዳንትና ልዑካቸው ተገኝተዋል። ፕሬዝዳንት ዶናልድ ትራምፕ ሀገሪቱ በነጭ ገበሬዎች ላይ በተቀናጀ መንገድ መገደላቸውን በተመለከተ ትራምፕ የመሰረተ ቢስ ክስ አቀርበዋል በሚል የቀረበባቸውን ውንጀላ በተመለከተ በዋይት ሀውስ ስብሰባ የደቡብ አፍሪካውን ፕሬዝዳንት ሰሪል ራማፎዛን አጥብቀው አፋጠዋቸዋል። በውይይታቸውም ትራምፕ የዩናይትድ ስቴትስ ፕሬዝዳንት የስራ ቦታ በሆነው በኦቫል ቢሮ ውስጥ የግራ ፖለቲከኛ ገበሬውን ግደሉ በሚል ግጥሞች አንድ መዝሙር ሲዘምር የሚያሳይ ቪዲዮን አሳይተዋቸዋል። በተጨማሪም በሀገሪቱ ውስጥ ያሉ ነጭ ገበሬዎች አሰቃቂ ሞት እየደረሰባቸው እንዳለ ለማጉላት የዜና ርዕሶችንም በአጽንኦት አቅርበዋል። ፕሬዝዳንት ትራምፕ ቀደም ሲል ለደቡብ አፍሪካ የዩናይትድ ስቴትስን እርዳታ ሙሉ በሙሉ አቋርጠው በርካታ ነጭ ደቡብ አፍሪካ ገበሬዎችን በአሜሪካ ውስጥ ስደተኞች አድርገው ተቀብለው ነበር። ይህም በሀገሪቱ ውስጥ የዘር ማጥፋት ዘመቻ እየተከሰተ ነው የሚለውን ክርክሩን አጠናክሮታል። የአሜሪካ ፕሬዝዳንት ወደ ስልጣን ከተመለሱበት ጊዜ ጀምሮ የደቡብ አፍሪካ መንግስት ላይ በተከታታይ ክስ መስርተዋል። ከነጭ ገበሬዎች መሬት እየወረሰ ጸረ ነጭ ፖሊሲዎችን ተግባራዊ እያደረገ ነው፣ እንዲሁም ጸረ አሜሪካ የውጭ ፖሊሲ እየተከተለ ነው የሚሉ ክሶች ይገኙበታል። በደቡብ አፍሪካ የሚገኙ ባለሙያዎች በበኩላቸው ነጭ ግለሰቦች በዘራቸው ላይ ተመስርተው የጥቃት ኢላማ እየተደረጉ መሆኑን የሚያሳይ ምንም ማስረጃ እንደሌለ ይናገራሉ። ይሁን እንጂ የሁሉም ገበሬዎች ከፍተኛ ወንጀል በተስፋፋበት ሀገር ውስጥ በቤት ውስጥ በከፍተኛ ሁኔታ እየተሰቃዩ ነው ብለዋል። ሰዎች ለራሳቸው ደህንነት ሲሉ ደቡብ አፍሪካን ለቀው እየወጡ ነው፣ መሬታቸው ተወስዶ በብዙ አጋጣሚዎች እየተገደሉ ነው በማለት ትራምፕ አስተያየታቸውን ሰጥተዋል። ራማፎዛ በመካከላቸው ያለውን አለመግባባት ግልጽ ለማድረግና ደቡብ አፍሪካ ከአሜሪካ ጋር ያላትን ግንኙነት ለማሻሻል በማሰብ የትራምፕን ክስ ውድቅ አድርገዋል። ራማፎሳ በውይይታቸው ወቅት ትራምፕ የገለጸውን ጉዳይ አስመልክቶ ይህ ሙሉ በሙሉ እንቃወማለን፣ ይህ የመንግስት ፖሊሲ አይደለም በማለት አጽንኦት ሰጥተው የመንግስት ፖሊሲያችን ከተገለጸው ጋር ሙሉ በሙሉ የሚቃረን ነው ብለዋል። ራማፎሳ ይህንን ሲሉ ትራምፕ አልተደነቁም። ይልቁንም መሬቱን ሲይዙ ነጩን ገበሬ ይገድሉታል አሉ። ትራምፕ ስብሰባው ሲጀመር በጋዜጠኞች ፊት ራማፎሳን ለመገዳደር የተዘጋጁ ይመስላል። በትላልቅ የቴሌቪዥን ስክሪኖች የተቃዋሚ ፓርቲ መሪ የሆኑት ጁልየስ ግሌማ አሮጌ ጸረ አፓርታይድ ዘፈን ሲያቀርቡ የሚያሳይ ቪዲዮ ለማሳየት ተዘጋጅተው ነበር። ይህ ዘፈን ቦርን ግደሉ የሚል ነው። ቦር የሚለው ቃል ለዓመታት አወዛጋቢ ሆኖ ቆይቷል። ቦር የሚለው ቃል ነጭ ገበሬን የሚያመለክት ቃል ነው። ቪዲዮ አሁን ላይ የገዢው ፓርቲ አባል ያልሆነው ማሌማን የሚያሳይ ነበር። ሌላው የቪዲዮ ክሊፕ ደግሞ በመንገድ ዳር ነጭ መስቀሎች ያሳያል። እነዚህ መስቀሎች ለተገደሉ ነጮች ማስታወሻ እንደሆኑ ተደርገው ተገልጸዋል። ራማፎሳ ግራ የተጋቡ ይመስላሉ። ይህ ነገር የት እንዳለ ማወቅ ፈልጋለሁ፣ ምክንያቱም ይህንን አይቼ አላውቅም አሉ። ትራምፕ ስብሰባውን የጀመሩት የደቡብ አፍሪካን ፕሬዝዳንት በብዙ አካባቢዎች ውስጥ እውነተኛ የተከበረ ሰው በማለት በመጥራት ነው። አክለውም በአንዳንድ ቦታዎች ደግሞ በመጠኑም ቢሆን አወዛጋቢ ሆኖ ይታያል ብለዋቸዋል። ራማፎሳም በውዝግብ የሚታ
የሚታወቁትን የአሜሪካን ፕሬዝዳንት በማሾፍ በጨዋታ መልስ ሰጥተዋቸዋል። ሁላችንም እንደዚያ ነን ሲሉ ራማፎሳ መለሱ። በየካቲት ወር ትራምፕ የተለያዩ የሀገር ውስጥና የውጭ ፖሊሲ ጉዳዮችን በመጥቀስ ለደቡብ አፍሪካ የሚደረገውን የገንዘብ እርዳታ በሙሉ እንዲቆም የሚያዝ ትዕዛዝ ፈርመዋል። ትዕዛዙ የደቡብ አፍሪካ መንግስት ጸረ ነጭ ፖሊሲዎችን በሀገር ውስጥ በማስተዋወቅና በዓለም አቀፍ ደረጃ መጥፎ ተዋናዮችን እየደገፉ ነው ሲሉ አውግዘዋል። ለምሳሌነትም የፍልስጤም ተፋላሚ ቡድን ሐማስና ኢራን ተጠቅሰዋል። ትራምፕ በደቡብ አፍሪካ መንግስት ላይ በነጭ አፍሪካነር ገበሬዎች ላይ ያነጣጠረ የሰብአዊ መብት ረገጣን በተመለከተ ክስ መስርተዋል። መንግስት መሬታቸውን በአዲስ ህግ እየወሰደ ነው ብሏል። ይሁን እንጂ የደቡብ አፍሪካ መንግስትም አሜሪካ ትችቶችን በሐሰተኛ መረጃ ላይ የተመሰረቱ ናቸው በማለት እነዚህን ውንጀላዎች ውድቅ አድርጓል። የትራምፕ አስተዳደር የደችና የሌሎች የአውሮፓ ቅኝ ገዢዎች የሆኑ የአፍሪካነር ህዝቦችን ጠቅሶ ቀደም ሲል ከደቡብ አፍሪካ የመጡት የትራምፕ አማካሪ ኤለን መስክና ሌሎች የአሜሪካ ወግ አጥባቂ አስተያየት ሰጪዎች መንግስት በነጭ ገበሬዎች ላይ ጥቃት እንዲፈጸም በመፍቀድ የዘር ማጥፋት ዘመቻ ላይ መድረሱን ጠቁመዋል። ደቡብ አፍሪካም እስራኤል በጋዛ በፍልስጤማውያን ላይ የዘር ማጥፋት ወንጀል በመፈጸም በዓለም አቀፉ የፍትህ ፍርድ ቤት ክስ መጀመሯ ፕሬዚዳንት ትራምፕን አበሳጭታለች። ራማፎሳ ቀደም ሲል ከኢራን ሁለተኛ ትልቁ የቴሌኮሙኒኬሽን ኩባንያ ከኤምቴን ግሩፕ ጋር በነበራቸው ግንኙነት ምርመራ ተከፍቶባቸዋል። ራማፎሳ ከ2002 እስከ 2013 ድረስ የኤምቴን ቦርድ ሰብሳቢ ነበሩ። ከደቡብ አፍሪካው ፕሬዚዳንት ልዑካን ለጎልፍ አፍቃሪው የአሜሪካው ፕሬዚዳንት የደቡብ አፍሪካን የጎልፍ ሜዳዎች የያዘ ትልቅ መጽሔት ለትራምፕ ስጦታ አበርክተዋል። በተጨማሪም ከፕሬዚዳንቱ ጋር ጎልፍ እንዲጫወት ግብዣ እንደሚቀርብለት ተስፋ በማድረግ የጎልፍ ችሎታውን እያሻሻለ እንዳለም ለትራምፕ ጠቅሰዋል። የቅንጦት ሸቀጦችና አፍሪካነር ዮሐን ሩፐርትም የትራምፕን ከነጭ ገበሬዎች መሬታቸውን መውሰድ ጋር ተያይዞ ያለባቸውን ስጋት ለማቃለል የልዑካኑ አካል ነበሩ። ሆኖም ግን ከወቀሳ አላዳናቸውም። ትራምፕ ማስረጃ ናቸው ያሏቸውን ፎቶና ቪዲዮዎችን ካሳዩ በኋላ የኤንቢሲ ጋዜጠኛ ጣልቃ በመግባት ፔንታጎን ከኳታር የተሰጣቸውን ጀት እንደሚቀበል አሳውቋል በማለት ጥያቄውን ከመቀጠሉ በፊት ትራምፕ ያቋርጡትና ንዴታቸውን በመግለጽ ሁኔታውን ያስረዳሉ። ራማፎሳም መሀል ላይ ያቋርጠው ይቅርታ የምሰጡት አውሮፕላን የለኝም ይሏቸዋል። አንድ ሀገር ለዩናይትድ ስቴትስ አውሮፕላን ለምን የሚሰጥ ይመስላል? ለኔ ሳይሆን ለዩናይትድ ስቴትስ አየር ኃይል ነው የተሰጠው። ምክንያቱም ለአሜሪካ አየር ኃይል ኤርፎርስ ዋን አውሮፕላን ስለሚጠቅም ነው። ለዛም ነው ያ ሰው በሺዎች የሚቆጠሩ ሰዎች የሞቱበትን ነገር እያሰበ የሚያወራው። ይቅርታ እኔ የምሰጠው አውሮፕላን የለኝም። ብትሰጠኝ ደስ ይለኝ ነበር። ሀገርህም ለዩናይትድ ስቴትስ አውሮፕላን በስጦታ መልክ አቅርባ ቢሆን እቀበላለሁ። እሺ። ከሁለቱ መሪዎች ውይይት በኋላ ሮይተርስ የተነሱ ሀሳቦችን በተመለከተ 5 ነጥቦችን የያዘ መረጃ ይዞ ወጥቷል። በዚህም መሰረት ካለው እውነታ ጋር የተቃረኑ ሀሳቦች በማለት ሮይተርስ በዝርዝር አስነብቧቸዋል። በጋዛ እየተካሄደ ያለውን ጦርነትና ሰብአዊ ቀውስ አስመልክቶ የአውሮፓ ህብረት ከእስራኤል ጋር ያለውን ምጣኔ ሀብታዊና ፖለቲካዊ ስምምነቶች እንደሚከልስ አስታውቋል። ቤንያሚን ኔታንያሁ ደግሞ ሐማስ ከመደምሰሱ በፊት እስራኤል እያካሄደችው ያለችውን ዘመቻ እንድታቆም መጠየቅ ሐማስ ለፈጸመው ጥፋት ሽልማት መስጠት ነው ብለዋል። ደምሰው ሽፈራው እስራኤል በጋዛ እያካሄደችው ያለው የምድርና የአየር ጥቃቶች አሁንም እንደቀጠሉ ናቸው። በርካታ አገራትና ዓለም አቀፍ ተቋማት ሐማስንና እስራኤልን ለማሸማገል ተደጋጋሚ ጥረቶችን ቢያደርጉም ይሄ ነው የሚባል ተጨባጭ ውጤት ሊታይ አልቻለም። በሐማስ በኩል የተኩስ አቁም ለማድረግ የእስራኤል ጦር ሙሉ ለሙሉ ጋዛን ለቆ ይውጣ የሚል ቅድመ ሁኔታ የሚያቀርብ ሲሆን፣ እስራኤል ግን ይህ የሚሆን እንዳልሆነ ትገልጻለች። ይህንኑ አስመልክቶ ከሰሞኑን ንግግር ያደረጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ በቁጥጥሩ ስር ያሉ ቀሪ እስራኤላውያን ታጋቾችን በመልቀቅ ትጥቅ የሚፈታ ከሆነ በጋዛ ላይ የሚካሄደው ዘመቻ እንደሚቆም ተናግረዋል። ጠቅላይ ሚኒስትሩ ጨምሮም ሐማስ የተቀሩ ታጋቾችን ከለቀቀ፣ ትጥቁን ከፈታ፣ መሪዎቹ ወደ ስደት የሚሄዱ ከሆነና ጋዛ ከወታደራዊ እንቅስቃሴ ነጻ ከሆነች ጦርነቱ ነገ ሊቆም ይችላል በማለት ከዚህ ያነሰ ነገር እስራኤል እንደማትቀበል አሳውቀዋል። እስራኤል ራሷን በመከላከል ሙሉ ድል በሐማስ ላይ እስክትቀዳጅ ድረስ ጦርነቱ የሚቀጥል መሆኑን የጠቀሱት ኔታንያሁ ይህ ጦርነት ስልጣኔ ከኋላ ቀርነት ጋር የሚያደርገው ነው ብለዋል። ኔታንያሁ ይህንን መልእክት ያስተላለፉት እስራኤል በጋዛ ላይ እያካሄደችው ባለው ወታደራዊ ዘመቻ ሂደት ላይ ለውጥ እንድታደርግ የምዕራባውያን አገራት መሪዎች ማስጠንቀቂያ ካወጡ በኋላ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የካናዳው ጠቅላይ ሚኒስትር ማርክ ካርኒ እስራኤል በጋዛ ላይ የምታካሄደውን ወታደራዊ ዘመቻ እንድታቆም አሳስበዋል። መሪዎቹ በጋራ ባወጡት መግለጫ ላይ እስራኤል አዲስ የከፈተችውን ዘመቻ ካቆመችና በእርዳታ አቅርቦት ላይ የጣለችውን እቀባ ካላነሳች በምላሹ ጠንከር ያለ እርምጃ እንደሚወስዱ አስጠንቅቀዋል። ይህ ያስቆጣቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመሪዎቹ በሰጡት ምላሽ ሐማስ ከመደምሰሱ በፊት እስራኤል እያካሄደችው ያለውን ሕልውናዋን የመከላከል ጦርነት
እንድታቆምና ፍልስጤም አገር ሆና እንድትመሰረት መጠየቅ ሐማስ ለፈጸመው ጥፋት ሁሉ ሽልማት መስጠትና ተጨማሪ ጭፍጨፋን መጋበዝ ነው ብለዋል። እስራኤል ከ2 ወራት በላይ ለሚሆን ጊዜ ወደ ጋዛ የሚገቡ ማንኛውም አይነት የሰብአዊ ድጋፍ እንዳይገቡ ከልክላ መቆየቷ የሚታወቅ ሲሆን ለክልከላው በምክንያትነት የምታስቀምጠው ደግሞ ወደ ጋዛ እየገባ ያለው ሰብአዊ ድጋፍ ከእስራኤል ጋር በመዋጋት ላይ የሚገኘው ሐማስ ራሱን ለማጠናከር እየተጠቀመበት ነው የሚል ነው። ይሁን እንጂ በዚሁ ምክንያት የተለያዩ ዓለም አቀፍ ተቋማትና አገራት እስራኤል የሰብአዊ ድጋፍ መተላለፊያዎችን እንድትከፍት ጫና ለማሳደር ሲጥሩ ቆይተዋል። ባሳለፍነው ሳምንትም እስራኤል ለተወሰኑ ሰዓታት ብቻ ፍቃድ በመስጠት 5 የሰብአዊ እርዳታዎችን የጫኑ ተሽከርካሪዎች ወደ ጋዛ መግባታቸው ተነግሯል። እስራኤል ራሷን ከሽብር ጥቃት ለመከላከል ያላትን መብት እንደሚደግፉ ያመላከቱት ምዕራባውያኑ መሪዎች ነገር ግን እየተባባሰ ያለው የእስራኤል እርምጃ ተመጣጣኝ አይደለም ብለዋል። ጨምረውም ሐማስ በእስራኤል ላይ በፈጸመው ጥቃት የያዛቸውን ታጋቾች እንዲለቅ ጥሪ አቅርበዋል። ሐማስ ወደ እስራኤል ዘልቆ በመግባት ጥቃት ከፈጸመ በኋላ ላለፉት ከ20 ወራት በላይ እስራኤል በጋዛ ላይ እያካሄደች የቆየችው ወታደራዊ ዘመቻ በ10 ሺዎች የሚቆጠሩ ፍልስጤማውያን ተገለዋል። የዩናይትድ ኪንግደም የፈረንሳይና የካናዳ መሪዎች በጋራ ያወጡት መግለጫ ከምዕራባውያን በኩል ከዚህ በፊት ባልታየ ሁኔታ ጠንከር ያለ ሲሆን አገራቱ በጠየቁት መሰረት እስራኤል ምላሽ ካልሰጠች ተጨባጭ እርምጃ እንደሚወስዱ ከማስጠንቀቅ ውጪ ምን አይነት እርምጃ እንደሚወስዱ ግን የገለጹት ነገር የለም። ሶስቱ አገራት በጋራ ያወጡት መግለጫ እንዳለ ሆኖ ባሳለፍነው ማክሰኞ ዕለት በእስራኤል ጉዳይ ለስብሰባ የተቀመጡት የአውሮፓ ህብረት አባል አገራት ህብረቱ ከእስራኤል ጋር ያለውን የንግድና ሌሎች የሁለትዮሽ ስምምነቶች ለመከለስ መስማማታቸውን ጄሩሳሌም ፖስት አስነብቧል። የህብረቱ አባል ከሆኑት 27 የአውሮፓ አገራት ውስጥ 17ቱ የአውሮፓ ህብረት በእስራኤል ላይ ያለውን ፖሊሲ ለመቀየር ያቀረበውን ሐሳብ እንደሚደግፉት ተገልጿል። የዚሁ መነሻ ደግሞ እስራኤል በጋዛ እያካሄደችው ባለው ዘመቻ ምክንያት እንደሆነ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ መናገራቸውን ሮይተርስ ይዞት በወጣው ሀተታ አስነብቧል። እስራኤልና የአውሮፓ ህብረት በጥቅሉ 25.6 ቢሊዮን ዩሮ ዓመታዊ የንግድ ግንኙነት ያላቸው ሲሆን የህብረቱ አባል አገራት ሙሉ ለሙሉ ወደ ስምምነት ከመጡ ይህ የንግድ ግንኙነት ሊቀንስ አሊያም ሙሉ ለሙሉ ሊቋረጥ እንደሚችል ተገልጿል። አሁን ላይ እስራኤል የተወሰኑ ሰብአዊ ድጋፎችን ወደ ጋዛ እንዲገቡ መፍቀዷን ህብረቱ ያደነቀ ቢሆንም ነገር ግን በጋዛ ካለው የሰብአዊ ድጋፍ ፍላጎት አንጻር የጠብታ ያህል ነው በማለት እስራኤል ወደ ጋዛ የሚገባውን ሰብአዊ ድጋፍ መጠን ከፍ እንድታደርግ ጠይቋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የህዝብ ተወካዮች ምክር ቤት የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ ረቂቅ አዋጅን መርምሮ አጸደቀ። ከኢንዱስትሪዎች የሚለቀቀው ፍሳሽ ለወንዝ ዳርቻ የብክለት መንስኤ እየሆነ የመጣ በመሆኑ ይህን ለመከላከልና ለመቆጣጠር ታስቦ የተዘጋጀ አዋጅ መሆኑም ተገልጿል። የውሃ አካል ወንዝ ዳርቻን፣ ሐይቅ፣ ግድብ፣ ውሃ አዘል መሬት ምንጭና የከርሰ ምድር ውሃ አያያዝና አጠቃቀምን የሚደነግግ ረቂቅ አዋጅ ስለመሆኑም ተሰምቷል። የምክር ቤቱ አባላቱም ረቂቅ አዋጁ ሀገራዊ አረንጓዴ አሻራ ልማትን ለማፋጠንና የወንዝ ዳር አትክልትና ፍራፍሬ ምርታማነትን ለማሳደግ የሚያግዝ መሆኑን ገልጸዋል። ምክር ቤቱም የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ አዋጅን አዋጅ ቁጥር 1382/2017 አድርጎ በሙሉ ድምፅ አጽድቋል። የአፋርና ሶማሌ ክልል ባለድርሻዎችን ተሳታፊ የሚያደርግ የህዝብ ለህዝብ ምክክር እየተካሄደ መሆኑን ሰላም ሚኒስቴር አስታወቀ። በክልሎቹ አዋሳኝ አካባቢዎች ተፈጥሮ የነበረውን ግጭት ለመፍታትና ዘላቂ ሰላምን ለማስፈን ህዝባዊ የውይይት መድረኮች ሲካሄዱ መቆየታቸውን የገለጸው ሚኒስቴሩ የአሁኑ ምክክርም ግጭቶችን በዘላቂነት ለመፍታት ያለመ መሆኑን ገልጿል። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሰላምና የልማት ፎረም አባላት እንዲሁም የክልሎቹ የሰላምና ጸጥታ አመራሮች ለ2 ቀናት በሚደረገው ምክክር ላይ እየተሳተፉ መሆናቸውም ተሰምቷል። በአዲስ አበባ ከተማ አዲስ ሰማይ ጠቀስ ህንፃ ሊገነባ መሆኑ ታወቀ። ህንፃው 66 ወለል ያለው እንደሆነም ተነግሯል። ህንፃውን የሚያስገነባው የኢትዮጵያ ኤሌክትሪክ ኃይል ሲሆን የግንባታው ዓለም አቀፍ ጨረታ እንደወጣለትም ነው የተሰማው። በሜክሲኮ አካባቢ የሚገነባው ይኸው ህንፃ
በ20792 ካሬ ሜትር ቦታ ላይ የሚያርፍ ነው ተብሏል። ዘመናዊ ነው የተባለለት ህንፃ 345.5 ሜትር ከፍታ ይኖረዋልም ተብሏል። የኢትዮጵያ ኤሌክትሪክ ኃይል የሚያስገነባው ህንፃ በምን ያክል ዋጋ ሊገነባ እንደሚችል የወጣ የተቆረጠ ተመን አለመኖሩም ነው የተሰማው። ይሁን እንጂ ተቋሙ የግንባታውን ወጪ በተለያዩ የፋይናንስ አማራጮች ለመሸፈን አማራጮችን እየተመለከተ እንደሆነም አመላክቷል። ተቋሙ 367 ቢሊዮን ብር ዕዳ ያለበት ሲሆን ከአበዳሪ ተቋማት ቀደም ሲል በአነስተኛ የውጭ ምንዛሬ ተመን የወሰደውን ብድር ለመክፈል እንዳልተቻለው ሲገልጽ መቆየቱ የሚታወስ ነው። የአፍሪካ ህብረትና የአውሮፓ ህብረት በደህንነትና በጋራ ልማት ላይ አብረው ለመስራት ተስማሙ። የሁለቱ አህጉሮች የውጭ ጉዳይ ሚኒስትሮች በቀጠናው ሰላም ላይም በትብብር ለመስራት ስምምነት ላይ ደርሰዋል። የውጭ ጉዳይ ሚኒስትሮቹ ከቁርጠኝነት ባለፈ ወደ ተግባር የወረደ ስራ እንደሚሰሩም ተመላክቷል። የአህጉሩ የውጭ ጉዳይ ሚኒስትሮች የተባበሩት መንግስታትና በስሩ ያሉ አደረጃጀቶች አካታችና ውጤታማ እንዲሆኑ እንደሚሰሩም ተስማምተዋል። የአውሮፓ ህብረት ውጭ ጉዳይ ኃላፊ ኡርሱላ ቮንደር አፍሪካውያን በሩሲያ ሐሰተኛ መረጃ ጫና ውስጥ መግባት የለባቸውም ሲሉም አሳስበዋል። የአሜሪካና የፊሊፒንስ የድንበር ጠባቂዎች የመጀመሪያ ነው የተባለለትን የጋራ ወታደራዊ ልምምድ አደረጉ። የድንበር ጠባቂዎች ወታደራዊ ልምምድ የሀገራቱን የባህር ኃይል ትብብር የሚያጠናክረው እንደሆነ ነው የተነገረው። የፊሊፒንስ ጦር እንዳለው የሁለቱን ሀገራት ወታደራዊ ልምምድ ፊሊፒንስ ባህሮቿን ለመጠበቅና በቀጠናው ያላትን ብሔራዊ ጥቅም ለማረጋገጥ ቁርጠኛ እንደሆነች አመላካች ነው። አሜሪካና ፊሊፒንስ ወታደራዊ ልምምድ ያደረጉት ቻይና በተደጋጋሚ የራሷ እንደሆነ በምትናገርበት በደቡብ ቻይና ባህር ነው። ፊሊፒንስ በኤስያ ፓሲፊክ የአሜሪካ ቀደምት ወታደራዊ አጋር እንደሆነች ሲገለጽ፣ ዋሽንግተን በፊሊፒንስ ወታደራዊ ማዘዣ ያላት እንደሆነችም ነው የአናዶሉ ዘገባ ያመላከተው። የስኳር ህመም በዓለም ላይ በርካቶችን ለሞት ከሚዳርጉ በሽታዎች ውስጥ አንዱ ነው። ከሁለቱ የስኳር ህመም አይነቶች መካከል አንዱ የሆነው የመጀመሪያው አይነት ህመም በህፃናት ላይ የሚከሰት እንደሆነም የጤና ምርምሮች ይጠቁማሉ። ከጤና ባለሙያው ተጨማሪውን እንከታተል። ሰላም የጤና አዳም ፕሮግራም ተከታታዮች፣ ከበዚህ ቀደም ፕሮግራማችን የስኳር ህመም በአዋቂዎች ላይ ለማየት የሞከረን ሲሆን የስኳር ህመም ምን ማለት እንደሆነ፣ በዓለማችን ላይ ያለው ስርጭት፣ ስንት አይነት የስኳር ህመም እንዳሉና በዛሬው ፕሮግራማችን ደግሞ በተመሳሳይ የስኳር ህመም በህፃናት ላይ ምን እንደሆነ እንመለከታለን። እንደ መግቢያ ያህል ግን በድጋሚ የስኳር ህመም ምን ማለት እንደሆነ እንመልከት። የስኳር ህመም ማለት ወይም የስኳር በሽታ ማለት የስኳር መጠን ወይም ደግሞ ግሉኮስ በደም ውስጥ መኖር ከሚገባው መጠን በላይ ሲሆን ነው። ይህም እንደ ስኳር በሽታው አይነት ወይም ደግሞ ታይፕ 1 ወይም ታይፕ 2 እንደምንለው ምክንያቶቹ የተለያዩ ሊሆኑ ይችላሉ። ከዚህ ቀደም ለማየት እንደሞከር ነው ሁለት አይነት የስኳር አይነቶች ሲሆኑ እነሱም ታይፕ 1 እና ታይፕ 2 ናቸው። በህፃናት ላይ ታይፕ 1 በሰፊው የሚታይ ሲሆን ታይፕ 2 ደግሞ በአዋቂዎች ላይ በሰፊው የሚታይ ነው። ነገር ግን ከቅርብ ጊዜ ወዲህ ታይፕ 2 የስኳር ህመም በህፃናት ላይ እየተስተዋለ ይገኛል። ይህ የሆነበት ምክንያት ደግሞ ከውፍረት ጋር በተያያዘ ነው። ለመግቢያ ያህል ይህንን ካልን በህፃናት ላይ በሰፊው ስለሚታየው የስኳር አይነት በሽታ ወይም ደግሞ ታይፕ 1 ዳያቤቲስ ሰፋ ያለ መረጃ እናደርሳችሁ። በህፃናት ላይ በብዛት የሚታየው የስኳር ህመም እንደ ምክንያት የሚጠቀሰው የሰውነታችን ውስጥ ያለው ስኳር ወይም ግሉኮስ ከደማችን አንስተው ወደ ተለያዩ የሰውነታችን ክፍል የሚያጠራቅሙት ወይም ደግሞ የሚያሰራጩት ኢንሱሊን ብለን የምንጠራቸው የንጥረ ነገሮች በጣፊያ ላይ መመረት ሳይቀሩ ሲችሉ ነው። ለዚህ የስኳር ህመም አይነት ተጋላጭነት ሊጨምራሉ ተብሎ ከሚጠቀሱት በዋናነት የሚጠቀሰው ደግሞ በዘር ወይም ደግሞ በቤተሰብ ውስጥ የስኳር ህመም ተጠቂ ከነበረ ሲሆን ይህ ተጋላጭነት እያለ በተለያዩ የቫይረስ አይነቶች መጠቃት ሌላኛው ተጋላጭነትን ከሚጨምሩ ውስጥ አንዱ ነው። ህፃናት ላይ የሚታየው የስኳር ህመም ስርጭት ስንመለከት ደግሞ ሁለት አይነት መልክ ያለው ሲሆን የመጀመሪያው ከ4 ዓመት እስከ 6 ዓመት ላይ የሚታይ ሲሆን ሁለተኛው የእድሜ ክልል ደግሞ ከ10 እስከ 14 ዓመት የሚታይ ሲሆን በአጠቃላይ ግን ከ10 ዓመት በፊት ብዙውን ጊዜ ይታያል። ነገር ግን የጾታ ልዩነት ስርጭቱ ላይ ብዙ ጊዜ አይታይም። እንግዲህ በህፃናት ላይ የሚታየው የስኳር ህመም አይነቶቹ፣ ምልክቶቹ፣ ተጋላጭነትና እንዲሁም ስርጭቱን ከተመለከተ አሁን ደግሞ እስቲ በሰፊው ስለ ምልክቶቹ አንዳንድ መረጃ እናደርሳለን። በዋናነት አንድ ህፃን የመጀመሪያ ጊዜ ምልክቶቹ የሚሆኑት ቶሎ ቶሎ መሽናት ሲሆን በህፃናት ላይ ማታ ማታ ላይ አጣዳፊ ሽንት መሽናት፣ አልጋ ላይ መሽናትና ቀን ላይ ሽንት መቆጣጠር አለመቻል ሊሆኑ ይችላሉ። ነገር ግን በራሳቸው መጸዳዳት ለማይችሉ ህፃናት ምን ሊሆን ይችላል ያለ እንደሆነ ዳይፐር ቶሎ ቶሎ መርጠብ፣ ከወትሮ በተለየ ቶሎ ቶሎ ውሃ መጠጣትና ክብደት መቀነስ በተጨማሪ የሚታዩ ሲሆን ከላይ ከጠቀስናቸው ምልክቶች በተጨማሪ ግን አንዳንዴ ለየት ያለ የአፍ ሽታ እና ሁነኛ ያልሆነ ንቃተ ህሊና ለመኖር ሊሆን ይችላል። ይህና መሰል ምልክቶች በልጆቹ ላይ ካዩ ሁልጊዜም እንደምንላችሁ በአቅራቢያ ወደሚገኝ የህፃናት ሐኪም ቤት በመውሰድ ተገቢውን ሕክምና ማግኘት ያስፈልጋል።
አብራችሁን ስለነበራችሁ እናመሰግናለን። በዓለማችን ላይ እንዲሁም በሀገራችን ኢትዮጵያ ኤሌክትሪክ እንዲሁም የሃይብሪድ መኪኖች ከፍተኛ ተፈላጊነት እያገኙ ይገኛሉ። አነስተኛ መኪና ብቻ ሳይሆን የስራ መኪና በሃይብሪድ እንዲሁም በኤሌክትሪክ አማራጭ ለገበያ እየቀረቡ መሆናቸውም እየታየ ይገኛል። እነዚህ መኪኖች የትኞቹ ናቸው የሚለውን የአውቶሞቲቭ ባለሙያው እንዲህ አዘጋጅቶታል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን በዓለም አቀፍ ደረጃ እንዲሁም በሀገራችን ውስጥ ምርጥ 10 የሆኑ የኤሌክትሪክ የሃይብሪድ የመስራ መኪኖች ላይ የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። እነዚህ ተሽከርካሪዎች የሃይብሪድ እንዲሁም የኤሌክትሪክ ተሽከርካሪዎች በአሁኑ ሰዓት የቤት መኪና ብቻ ሳይሆኑ ከፍተኛ ጉልበት ያላቸው የስራ መኪኖችንም እያካተተ ይገኛል። እኛም በ2025 ዓ.ም በሀገራችን ውስጥ ከሚገኙ እንዲሁም ከውጭ ሀገራት መካከል ምርጥ 5 የሃይብሪድ እንዲሁም የኤሌክትሪክ መኪኖች ፒክአፕ የሆኑትን ይዘላችሁ ቀርበናል። የመጀመሪያው ተሽከርካሪ ፎርድ F-150 ላይትኒንግ የሚባል ነው። የተሽከርካሪ አምራች ካምፓኒ የሆነው ፎርድ ነው። መኪናው ሙሉ ለሙሉ በኤሌክትሪክ ኃይል የሚሰራ ነው። የባትሪ አቅሙን በምንመለከትበት ጊዜ መኪናው በአንድ ጊዜ ቻርጅ 515 ኪሎ ሜትር ድረስ የመጓዝ አቅም አለው። የፒክአፕ ተሽከርካሪዎች ብዙ ጊዜ የሚነሳው ነገር የመጎተት እንዲሁም የመሸከም አቅማቸው ነው። የዚህ ተሽከርካሪ የመጎተት አቅሙን በምንመለከትበት ጊዜ እስከ 4536 ኪሎ ግራም የሚመዝን ዕቃ የመጎተት አቅም አለው። የመጫን አቅሙን በምንመለከትበት ጊዜ የተሽከርካሪ እስከ 907 ኪሎ ግራም የሚመዝን ዕቃ የመጫን አቅም አለው። የተሽከርካሪ ላይም አንዳንድ ቴክኖሎጂዎች ተካተውለታል። ከነዚህ መካከል ተለቅ ያለ ስክሪን ተካተውለታል። ሌላኛው ደግሞ ብሉ ክሩዝ የሚባል ፊቸር አለው። ይህ ፊቸር ምንድነው ካልን ራሱን በራሱ የመንዳት ስርዓቱ ነው። የተሽከርካሪ ዋና ተመራጭ የሚያደርጉት አንዳንድ ነገሮች አሉት። ከነዚህ መካከል ጸጥ ያለ የመጓዝ ሁኔታ አለው። ከዚህ በተጨማሪም መብራት ሲቋረጥ ለቤት ኃይል ራሱ ከመኪናው ገመድ ስበን ማግኘት እንችላለን። ሽልማቶቹን በምናይበት ጊዜ ደግሞ የተሽከርካሪ የተለያዩ ሽልማቶችን ተሸልሟል። ከነዚህ መካከል የ2023 ኖርዝ አሜሪካ ትራክ ኦፍ ዘ ይር የሚለውን አዋርድ አሸንፏል። ከዚህ በተጨማሪም በ2023 ፖፑላር ሜካኒክስ በሚለው ምርጥ ኢቪ ትራክ በሚል አሸናፊ ሆኗል። በሁለተኛ ደረጃ የምናገኘው ተሽከርካሪ ደግሞ ሪቪያን R1T ይባላል። ይህ ተሽከርካሪ በሀገራችን ውስጥ ከሚገኙ የፒክአፕ ኤሌክትሪክ መኪኖች መካከል አንዱ ነው። መኪና አምራች የሆነው ሪቪያን ሲሆን የመኪናው ሙሉ ለሙሉ በኤሌክትሪክ የሚሰራ ነው። በአንድ ጊዜ ቻርጅ ከ434 እስከ 644 ኪሎ ሜትር የመጓዝ አቅም አለው። የመኪናውም የመጎተት አቅሙን በምንመለከትበት ጊዜ እስከ 4990 ኪሎ ግራም የሚመዝን ዕቃ የመጎተት አቅም አለው። የመጫን አቅም በምንመለከትበት ጊዜ የተሽከርካሪ የዋዛ አይደለም። እስከ 798 ኪሎ ግራም የሚያክል ዕቃ የመጫን አቅም አለው። መኪናው የተለያዩ ቴክኖሎጂዎች የተካተተለት ነው። ከነዚህ መካከል ለኪችን አስፈላጊ የሆኑ ነገሮችን በሙሉ ያሟላ ነው። በመቀጠል ደግሞ ሌላኛው አስገራሚ ፊቸሩ ዲጂታል ተገኝቶለታል። ይህ ብቻ አይደለም፣ ለአሽከርካሪው የገዛ ስርዓት የመንዳት ሁኔታዎችን ማስተካከያ ስርዓቶች ተገኝቶለታል። ተመራጭ የሚያደርጉት አንዳንድ ነገሮች አሉ። ከነዚህ መካከል ከፍተኛ ፍጥነት ያለው ተሽከርካሪ ነው። የተሽከርካሪ ከ0 100 ኪሎ ሜትር ለመድረስ በ3 ሰከንድ ውስጥ መድረስ የሚችል ነው። ዘመናዊና እጅግ በጣም ፈጣን ተሽከርካሪ ነው። አስደናቂ የሆነ ዲጂታል ሲስተም ተገኝቶለታል። ከዚህ በተጨማሪም የካምፕ ኪችን ተወዳጅ አድርጎታል። መኪናውም በዛ ያሉ ሽልማቶችን ያሸነፈ ሲሆን ከነዚህ መካከል የ2022 ሞተርስ ትሬንድ ኦፍ ዘ ይር የሚለውን አሸንፏል። ከዚህ በተጨማሪም የ2022ን ደግሞ ታይም የዓመቱ ምርጥ ኢቪ መኪኖች በሚለው አሸናፊ ሆኗል። በሶስተኛ ደረጃ የምናገኘው ተሽከርካሪ ደግሞ ቶዮታ ተንድራ አይፎርስ ማክስ የሚባል ተሽከርካሪ ነው። የተሽከርካሪ ዋና አምራች የሆነው ቶዮታ ሲሆን መኪናውም ሃይብሪድ ነው፣ ማለትም ነዳጅና ኤሌክትሪክ በአንድ ላይ የሚጠቀም። የተሽከርካሪ ባህሪያቶቹን በምናይበት ጊዜ መኪናው ባለ 3.5 ሊትር ትዊን ቱርቦ V6 ሃይብሪድ ኢንጂን ተገኝቶታል። መኪናውም ጎተት አቅሙን በምንመለከትበት ጊዜ እስከ 5443 ኪሎ ግራም የሚያክል ዕቃ የመጎተት አቅም ያለው ሲሆን የመጫን አቅሙ እስከ 880 ኪሎ ግራም የሚመዝን ዕቃ የመጫን አቅም አለው። መኪናው በዛ ያሉ ቴክኖሎጂዎች ተካተውለታል። ከነዚህ መካከል የሴፍቲ ፊቸሮቹ አንዱ ናቸው። መኪናው ቶዮታ ሴፍቲ ሴንስ 2.5 ሚሊዮን ተካተውለታል። ከዚህ በተጨማሪ ባለ 14 ኢንች ስክሪን የተገጠመለት ሲሆን ዲጂታል ጌጅም አለው። የተገጠመለት ኢንፎቴንመንት ስክሪን ላይ አፕል ካርፕሌይ እንዲሁም አንድሮይድ አውቶ ተገጥሞለት እናገኛለን። ዋና አማራጮቹም ኃይልና የነዳጅና የኤሌክትሪክን አንድ ላይ የሚጠቀም ነው። ይህም ተሽከርካሪ ከፍ ያለ ጉልበት አለው። በጥራት ላይ የታመነ ምርት በመሆኑ በሃይብሪድ ስርዓቱ በፍጥነቱ የሚመረት ተሽከርካሪ ነው። የተሽከርካሪ የተለያዩ ሽልማቶችን አሸንፏል። ከነዚህ መካከል የ2023 ኬሊ ብሉ ቡክ ሚለውን አሸንፏል። ከዚህ በተጨማሪም IIHS የተባለውን ቶፕ ሴፍቲ ፒክ የሚባሉትን አሸናፊ ሆኗል። አራተኛው ተሽከርካሪያችን ደግሞ ቼቭሮሌት ሲልቨራዶ ይባላል። 1500 የሚባለው
መኪናው በሃይብሪድ እንዲሁም በኤሌክትሪክ አማራጮች አሉት። የመኪናው አምራች የሆነው ቼቭሮሌት በሃይብሪድ እንዲሁም በኤሌክትሪክ ያቀረበው ተሽከርካሪ ነው። መኪናው አንዳንድ ባህሪያት አሉት። ከእነዚህ መካከል መኪናው በአንድ ጊዜ ቻርጅ እስከ 644 ኪሎ ሜትር ሙሉ ኤሌክትሪክ በሆነው ቨርዥኑ መሄድ ይችላል። የመጎተት አቅሙ እስከ 4536 ኪሎ ግራም የሚመዝን ዕቃ የመጎተት አቅም ያለው ሲሆን የመጫን አቅሙም ከ590 እስከ 680 ኪሎ ግራም የሚያክል ዕቃ የመጫን አቅም አለው። መኪናው አንዳንድ ቴክኖሎጂዎች ተካተውለት የመጣ ነው። ከነዚህ መካከል ሱፐር ክሩዝ፣ ተለቅ ያለ ስክሪን እንዲሁም ከፍተኛ ጉልበት ይዞ ቀርቧል። ከዚህ በተጨማሪም በ8 አይነት የትሪም ሌቭል አማራጮች አሉት። በኤሌክትሪክ እንዲሁም በሃይብሪድ አማራጮች እነዚህ መኪኖች በጣም ተወዳጅ የሆኑና በተለያዩ ሀገራትም ተወዳጅ ናቸው። እኛ ሀገር ላይም ከእነዚህ መኪኖች ከብዙ በጥቂቱ እናገኛቸዋለን። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።